በምድር ላይ አንድ ከባድ ስኬት አለ። እሱም ምንድነው? የድንግል ማርያም ልጅ መሆን። እናሳ ከዚህ በላይ ስኬት አለ እንዴ? የድንግል ማርያም ልጆች የሆናቸው ኮራ ቀብረር ልትሉ ይገባል። እውነቴን ነው። ይሄን ያለውን ያደለውን ብሩኬ ነው። ሰላም እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንደ አጋጣሚ ኢንስታግራም ላይ ስገባ አህሙ ከብሩኬ ጋር በጣም የሚያምር ፎቶ። አህሙ ሱፍህን ሳላደንቅ አልፍም። ሱፍህ በጣም ያምራል። ጀመር ልጁን ቆንጅዬ ነው። እናቴ ደንቦል ቦርቦጭ ያለ ልጅ ነው። ቆንጅዬ ነገር ነው አህሙ የምር። እና ያው የቲክቶክ አዋርዱ ቀን መሰለኝ የተነሱት ይሄን ፎቶ። ልብሱ የዛን ቀን ነው እና ብቻ ግን ያምራሉ። ፏ ብለዋል። ሁለቱም ቀብራራ ሆነዋል። በጣም ያምራሉ። እና አህሙ ፖስት አድርጎት ብሩኬ ደግሞ ሼር አድርጎት ነው ያየሁት ኢንስታግራሙ ላይ ማለት ነው። እና በጣም ነው የምታምሩት። ደስ ትላላችሁ ሁለታችሁም ማለት ነው። ሁለት ቆንጆች፣ ሁለት ቆንጆ በጣም ነው የሚያምረው ፎቶአችሁ የምር። ሌላ ደግሞ ብሩኬ የት ቤተ ክርስቲያን ናት ግን? እቺ ቤተ ክርስቲያን ማለት ምናልባት ኢንስታግራም ላይ ያያችሁት ብሩኬን ያያችሁት ካላችሁ በጣም ደስ የምትል ቤተ ክርስቲያን ግን የት እንደሆነች አላቅም። ያው አካባቢያቸው ላይ ቤተ ክርስቲያን አለ። ትላንት ራሱ የሰሩ ቪዲዮ ላይ የቅዳሴ ድምጽ እየሰማሁ ነበረ። ጠዋት ማለት ነው። ጠዋት መቼም ጠዋት ነው የሚሆነው ቅዳሴ። ያው ጾም ስለሆነ አሁን ከሰዓት ነው የሚሆነው። ግን እንዴት እንደሆነ ባላቅም የሆነ የቅዳሴ ድምጽ ሰምቻለሁ። ምናልባት ቪዲዮውን የሰሩት አርፍደው ነው ማለት ነው። ያው በመቼ ዕለት ነው አዳር አይደል ያደሩት ላይቭ ላይ እና ተኝተው ውለው ይመስለኛል እንግዲህ ቪዲዮውን የሰሩት። ምክንያቱም ቅዳሴ ከ6 ተኩል በኋላ ስለሆነ ማለት ነው። እና ድምጽ እየሰማሁ ነበረ። ያው ያሉበት አካባቢ ይሁን ሌላ ቦታ ትሁን እንግዲህ እቺ ቤተ ክርስቲያኗ መኪናውን አቁሞ ምናምን የጸሎት መጽሐፍ ይዞ ቤተ ክርስቲያን እኔ ብሩኬን ማለት ነው በጣም ማደንቅለት ነገር፣ በጣም የምወድለት ነገር እንደ ዘመኑ ወጣት አይደለም። እንደ ዘመኑ ወጣት ብልጭልጭ ነገር እንትን አይለውም። ይሄ በቃ አጉል ነገር አይገዛውም። ታውቃላችሁ? ይሄን አሁን በዚህ በብሩኬ እድሜ ያሉ ወጣቶች በዚህ ዘመን ገንዘብ ስላላቸው ያልሆነ ቦታ ነው ገንዘባቸውን የሚያባክኑት፣ ያልሆነ ቦታ ነው ጊዜያቸውን የሚያጠፉት፣ ያልሆነ ቦታ ነው በቃ ፎከስ የሚያደርጉት እንጂ እምነታቸው ሁሉ ትዝ አይላቸውም። ለምን? በቃ በብር ልባቸው ይደፈናል። ሞራላቸው አይምሯቸው ይደፈናል በገንዘብ በቃ ገንዘብ ስላላቸው ብቻ እያየን ነው። ሰሞኑን ራሱ ለቲክቶክ አዋርድ ከዛም የተሰባሰቡት እያየን ነው። በየጭፈራ ቤቱ በየመጠጥ ቤቱ በቃ እንደዛ ነው እያየናቸው ያለ ነው አይደለ? እያየሁ ነው ይሄን ሰሞን አሁን በቃ ቲክቶክ አዋርድ ላይ የነበሩት እነዛ ታዋቂ ቲክቶከሮች የተባሉት በየጭፈራ ቤቱ ሲጨፍሩ እያየሁ ነው። ይህን 2 ቀን የምሬን ነው። በቃ ገንዘብ በቃ ገንዘባቸውን ወዳልሆነ ቦታ ነው የሚመራቸው። ገንዘብ ሀብት ሲኖራቸው ወዳልሆነ መንገድ ነው የሚመራቸውና በጣም ከልቤ የማደንቀው ነገር ብሩኬ እንደዚህ አይነት ነገር አይገዛውም። በቃ እምነቱ ላይ ሃይማኖቱ ላይ እንጂ ሌላ ነገር ላይ ፎከስ አያደርግም። በጣም ደስ የሚለኝ ነገር ማለት ነው የምር በጣም ምንኮራብህ ማለት ነው ብሩኬ። ባህሪህ በቃ ንጹህ ሰው ነው፣ ንጹህ ልብ አለ። በቃ በሃይማኖትህ ቀልድ አታውቅም። በጣም ጎበዝ በቃ የዘመኑ ወጣቶች አርአያ ነህ። የምሬን ነው የምላችሁ። ስንት ወጣት አለ የተበላሸ ገንዘብ አለን ብለው ገና ለገና ብራቸውን ያልሆነ ቦታ የሚያባክኑ ጊዜያቸውን የሚያጠፉ ያልሆነ ቦታ በጣም ብዙ ወጣቶች አሉ፣ ገንዘብ ስላላቸው ብቻ ማለት ነው። እና ብሩኬ በጣም ሊበረታ ሊደነቅ የሚገባው ልጅ ነው በዚህ ሁኔታው ማለት ነው። እና እግዚአብሔርም ደግሞ ይረዳቸዋል። እመኑኝ። አሁን ዝዝጋን ጥጥንጥጥ እያለ በየጭፈራ ቤቱ ገንዘቡን የሚያጠፋው በዛም በዚህም በቃ የሚታያቸው የሚጨስ ነገር፣ የሚጠጣ ነገር፣ የሚበላ ነገር እንጂ ሃይማኖታቸው እኔ ገንዘቡን ያገኙት በእግዚአብሔር እርዳታ ሁሉ አይመስላቸውም። ገንዘቡን ያገኙት በእግዚአብሔር ፍቃድ ሁሉ አይመስላቸውም። እውነቴን ነው የምላችሁ። አንዳንድ ወጣቶች ልጆች ምን አሁን በትልቁም ብሷል። በእርግጥ ግን ደግሞ ብሩኬ በዚህ እድሜው በቃ
አላቅም ብቻ አላማ እቅድ በፕሮግራም በእቅድ የሚራመድ ልጅ ነው። የምሬን ነው ምላችሁና እግዚአብሔር ልቦናህን አይቀይረው። የምር ፈጣሪ በእርግጥ ፈጣሪም ይረዳል። እንደዚህ ልባችሁ ንጹህ ሲሆን ከእግዚአብሔር ጋር ገንዘብ አገኘን ብላችሁ ከእግዚአብሔር ጋር አንተ ነህ የሰጠኸኝ ለዚህ አበቃኸኝ አንተ ነህ ስለሚል አንተ እግዚአብሔር እየጨመረ ይሄዳል ማለት ነውና በንጹህ ልብ በንጹህ ሰዎች ዙሪያ ደግሞ መንግዜም ፈጣሪ ያለ እግዚአብሔር ይረዳል፣ እግዚአብሔር ያግዛል። ከዚህ ጀርባ ደግሞ አንድ ንጹህ የሆነች ቁጥብ የሆነች ጠንካራ የሆነች ጎበዝ የሆነች አስተዋይ እንቁ የሆነች ሴት አለች። ብዙ ጊዜ እኮ ታውቃላችሁ ከአንድ ስኬታማ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል እና ደስ ይላል። እቺ ሴት ደግሞ ሀይሚ ናት። ሀይሚዬ እኔ ቆንጆ የምር እኔ እንጃ እናንተ አሁን ማለት ነው ትልቅ ደረጃ ደርሳችሁ አርጅታችሁ በቃ የልጆች እነማን ናቸው ቲክቶክ ላይ አንድ የሆኑ ጥንዶች አሉ ብቻ ቲክቶክ ላይ በቃ ልክ እንደ ሀይሚና እንደ ብሩኬ በጣም ጎበዞች ናቸው፣ ጠንካሮች ናቸው ማለት ፍቅራቸው በጣም ልዩ የሆነ 4 ነው 5 ወልደዋል። ግን ረዚ ስማቸው ሳሚና ማንም የሚባለው 4 ነው 5 ወልደዋል። ግን ፍቅራቸው ልክ እንደ በቃ አላር እንደ መጀመሪያ እንደ ልክ በቃ እንዲኑ ልክ ሲተዋወቁ አካባቢ እንደሚያሳዩት አክት ነው የሚያሳዩ ያደርጋል። ቅንጣት እንኳን ፍቅራቸው ቀነሰ አታውቅም። ከካሜራ ጀርባ ሌላ ነው ወይስ የሆነው እሱን ፈጣሪና ፈጣሪ ብቻ ነው የሚያውቀው። እኛ አይደለንም የምናውቀው፣ እግዚአብሔር ነው የሚያውቀው። ግን እኛ በምናየው በሚያሳዩን ነገር ግን ፍቅራቸው በጣም የሚያስቀና በጣም የሚያምር በጣም ደስ የሚሉ ጥንዶች ናቸው እና ልክ እንደነሱ ደግሞ ወልዳችሁ በቃ በነገራችን እነዚህ በጣም የቆዩ ቲክቶከሮች ናቸው። በጣም የቆዩ ማለት ነው ቲክቶከሮች ናቸው። ከሀይሚና ከብሩኬ ቀደም ብለው የነበሩ ናቸውና ሀይሚና ብሩኬ ደግሞ ልክ እንደነሱ በቃ ታልቃችሁ ራሱ ወልዳችሁ ራሱ ፍቅራችሁ ልክ እንደዚሁ እንደሚሆን እኔ ባለሙሉ ተስፋ ነኝ የምር ማለት ነውና የምኞቴም ህልሜም ነው። አንድ ቀን ደግሞ እንደሚሳካ አምናለሁ። ፈጣሪ ያሳካዋል። ምክንያቱም እናንተ ጎበዞች፣ ጠንካሮች፣ ንጹሆች፣ ልበቀናዎች ስለሆናችሁ እግዚአብሔር ትልቅ ደረጃ እንደሚያደርሳችሁ አልጠራጠርም። ያደርሳችኋልም። በርቱልኝ። በጣም ነው የምወዳችሁ። በጣም እኔ ብቻ ሳልሆን በቃ የእናንተ ተከታታይ በሙሉ ከ95% ነው ምቀኛና ጠላት ቢኖር ሌላው ሁሉም ለእናንተ እውነተኛ ስሜት፣ እውነተኛ ፍቅር፣ እውነተኛ ደስታ፣ እውነተኛ ስኬት የሚመኝ ነው። ብዙዎቹ የጨረቃ ፋሚሊዎች ብዙዎቹ በሚባል ደረጃ